እንደምን ቆያችሁ ውድ አንከር ዜና ቤት ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። ዛሬ በጣም አስደንጋጭ ዜና ተሰምቷል። በወር እስከ $2000 ከሻዕቢያ የሚከፈላቸው የአማራ ክልል ከፍተኛ የቢሮ ኃላፊ እንዳሉ ዛሬ ተጋልጧል። ባየነው የቪዲዮ ማስረጃ በኤንቢሲ ቀርበው መቶ አለቃ ማስረሻ ሰጤ በሰጡት አስተያየት በወር $2000 ከሻዕቢያ የሚከፈለው የአማራ ክልል ከፍተኛ ቢሮ ኃላፊ ያለ አሁን ክፍያው አድጎለት ሊሆን ይችላል። በአማራ ክልል ያለው ግጭት በድርድር እንዳይፈታ የማይፈልጉ ከከፋይ አመራሮች አሉ። ይህን መንግስት የሚያጣራበት መልኩ ያጣራ፣ እኛም ማስረጃ እናግዛለን ብለዋል። ከዚህ ጋር በተያያዘ የባለስልጣኖቹ ስሞችም ደርሰውናል። በዝርዝር ወደ ኋላ ለእናንተ ይዘን እንመለሳለን። ጄኔራል ታደሰ አዲስ አበባ መግባታቸው ትላንት ታይቷል። ጄኔራሉ ከጠቅላይ ሚኒስትር አብይ በ4 ኪሎ እንደሚወያዩ ይጠበቃል። ጄኔራሉ የሚመሩት የጊዜያዊ አስተዳደር ከሰዓት ባወጣው መግለጫ ፌዴራል መንግስቱ በወልቃይት እርምጃ እንደሚወስድ መጠየቁን እና የተለያዩ ሚስጥራዊ ውይይቶችን ለማካሄድ መምጣቱ ተሰምቷል። ድንገት ወደ አዲስ አበባ ያቀናበትም ልዩ ምክንያት ደርሶናል። በዚህ ዙሪያ ለእናንተ መረጃ ይዘን ቀርበናል። በተያያዘ ዜና የጠቅላይ ሚኒስትር ማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት አስገራሚ አነጋገር አድርጓል። ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ የተገነጠለችው ኢትዮጵያ የባህር በር እንደታጣ ታስቦ ነው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ እንድትሆን ያደረጋት መነሻውና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ በርበር ካገኘች ኤርትራ ምን ታደርገዋለች? ትጠፋለች ሲል ዲያቆን ዳንኤል ክብረት ከባድ ንግግር ተናግሯል። ይህ በሁለቱ ሀገራት መካከል ያለውን ውጥረት እንደሚጨምር ይታመናል። በቅርቡ በአልጀዚራ ሄድ ቱ ሄድ መርሃ ግብር ከመህዲ ሐሰን ጋር ያደረገው ቆይታ ብዙዎችን ሲያነጋገር አይተናል። አቶ ጌታቸው ረዳ በኩራት ብዙ ጥያቄዎችን በድፍረት ሲመልስ ነበር። ብዙዎች እንዴት ደፍሮ እዛ ላይ ቀረበ? ተመልሰው እስከ አብይ ጋር ያለው ቆይታ እንዴት ይሆናል የሚሉ ብዙ ጥያቄዎችን የፈጠረ ነበር። በዚህ ጉዳይ ጌታቸው ረዳ ለምን ውይይቱን እንዳረገና ከጀርባ ያሉ ከባባድ ሚስጥሮችን ይፋ አድርጓል። በዚህ ጉዳይም ለእናንተ ዝርዝር ይዘናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ጌታቸው ረዳ ትውልድ እንዳይናገር እኛ እንናገር በሚል አቋም ንግግሩን እና መህዲ ሐሰን ፊት መቅረባቸውን ተናግረዋል። የፕሪቶሪያ ስምምነት ይፈረማል ተብሎ በሚጠበቅበት ኖቬምበር 2 ደብረጽዮን በቦታው ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ ሌላ መልእክት ላከ። ሰላም አዲግራት የጠላት እጆች ልትወርቅ ጫፍ ላይ ነች። የግጭት ማቆም ስምምነት ዛሬ መፈረም ካልተቻለ ጥሩ ነው፣ ካልሆነ ግን እንዴት መከላከል እንደምንቀጥል ስትራቴጂካዊ ውሳኔያችንን ዛሬ መወሰን አለብን ሲል ተናግረዋል። ክስተቱ በኋላ ምንም አይነት ማስታወቂያ ቢደረግም ፕሪቶሪያ በአመራሩ ዘንድ እንደ ህዝብ ግንኙነት ስራ አልታየም። ትግራይ ከዚህ በኋላ ልትሸከመው የማትችለው ጦርነት ለማስቆም የተደረገ ሙከራ ነበር። በኋላ ግን በትግራይ በተሰጡ ብዙ አስተያየቶች አብዛኛው ጊዜ ህጋዊነት ሽኩቻ ውስጥ ባሉ ሊቃን የሚመሩት ልኡካኑ ቡድኑ ምዕራባዊን ትግራይን አሳልፈው ለመስጠት እንደፈለገ ወይም ህገ መንግስታዊ ድንበር ጥያቄዎች እንደተቶ ይናገራል። የሆነ ግን ያርለም በመጨረሻው ሰዓታት ለመፍረስ የተቃረበው የፌዴራል ወገን ነበር። እነሱም ከጠንካራ አቋም በመነሳት ይደራደሩ ነበር። በ11ኛው ሰዓት የፌዴራል ልኡካን ቡድን ወደፊት የሚቋቋመው ጊዜያዊ ክልላዊ አስተዳደር በምዕራብ ትግራይና በራያ ላይ ስልጣን እንዳይኖረው የሚያደርግ ቃል ለማስገባት ሞክሮ ነበር። ለትግራይ ወገን ይህ አንቀጽ በፖለቲካዊ መልኩ ተቀባይነት የሌለው ነው። ትግራይ ወደ ጥያቄዋን እንድትተው ወይ ከድርድሩ እንድትወጣ የሚያስገድር ነው። ያ ቃሉ በስምምነት ውስጥ ሊቀጥል ኖሮ ንግግሩ በመክሸፍ እድሉ ሰፊ ነው። ስምምነቱ የዳነው በአመቻችቶ ጣልቃ ገብነት የቀድሞው የኬንያ ፕሬዚዳንት ኡሁሩ ኬንያታና በወሳኝ በጠቅላይ ሚኒስትር አብይ አህመድ ነበር። አብይ አህመድ ስምምነቱን ለማገዛቸው ለአንዳንድ ትርክቶች የማይመች ሊሆን ይችላል፣ ግን ይህ ሁኔታ ነው ሲሉ ጌታቸው ረዳ በሰጡት አስተያየት ተናግሯል። ደብረጽዮን በቦታው ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ መልእክት ነው ሲልም ጌታቸው ረዳ ደብረጽዮንን ሲተች በዚህ ተሰምቷል። ሌላው ባለፈው ከመህዲ ሐሰን ጋር ቀርቦ ስላደረገው ንግግርም አቶ ጌታቸው ረዳ ተጨማሪ አስተያየቶች ሰጥተዋል። በፕሪቶሪያ ስምምነት ይፈረማል ተብሎ በተጠበቀበት በዚህ ሳምንት ላይ የተናገረው አቶ ጌታቸው ረዳ በቅርብ በአልጀዚራ ሄድ ቱ ሄድ መርሃ ግብር ከመህዲ ሐሰን ጋር ያደረኩት ቆይታ በኢትዮጵያ ውስጥና ለኢትዮጵያን ስለ ትምህርት መስጠት በለመዱ በርካታ ኢትዮጵያን ባሉን ወገኖች ዘንድ ትልቅ ማዕበል ፈጥሯል። ከፊሉ ምላሽ የሚጠብቅ ነበር። በትግራይ የነበረው ጦርነት እጅግ የበዛ ሐዘን፣ ቁጣና ያልተቋጩ ጉዳዮች ጥሎ ስላለፈ ማንኛውም ህዝባዊ ውይይት ያለፈን
ሐዘን መቀስቀስ፣ የሻረ ቁስል ማድማቱ አይቀርም። ከፊሉ ምላሽ ደግሞ አጋላጭ ነበር። ጮክ ብሎ ይደመጡ ከነበሩት ክርክሮች እኔ ስላለሁት ነገር ሳይሆን የተለያዩ ቡድኖች የፕሪቶሪያ ስምምነት ምን እንዲሆንላቸው እንደሚፈልጉ የሚያሳዩ ነበሩ። ከቃለ መጠይቁ በኋላ ባሉት ቀናት ደጋፊዎቼም ተቃዋሚዎችም ለንግግሬ ቃና የተለያየና የሚጋጭ ትርጉም ሰጥቷል ብሏል። ጥቂቶች የተቃዋሚዎች በጦርነት ጊዜ ከመናገራቸው ንግግሮቼ መውጣቴን የለዘበ ቋንቋ መጠቀሜን እነሱ ለእኔ ከሰጡኝ ዓላማና ክደት ይቆጠራል ይመስላል ብሏል። እኔን ይህን አመለካከት አልቀበለውም። ቋንቋዬ ከጦርነት ይልቅ የለዘበ ከሆነ የሰላም ፍላጎት ስላለኝ ነው። ሰላምን እንደ መፈክር ሳይሆን ለሕዝቤ እንዳለብኝ ግዴታ ስለምቆጥሮ ነው ብሏል። ያ ምላሽ ወሳኝ ነው፣ ምክንያቱም ጥልቅ የሆነ ችግርን ያሳያል። በትግራይና በመላው ኢትዮጵያ የፖለቲካ ውይይት እንደ ፍላጎት የሚተረጎም ሆኗል። ሰዎች ስምምነቱን ሲያመቻቹ ይጠቅሱታል፣ ሲያሻቸው ደግሞ ችላ ይሉታል ብሏል። ፕሪቶሪያ የተሰባበረው ክልል ለማረጋጋት እንደ ማዕቀፍ ከመውሰድ ይልቅ በውስጥ ሽኩቾች እንደ መጠቀሚያ መሳሪያ እየተደረገ ነው። በኢትዮጵያ በቅርብ ጊዜ ታሪክ እጅግ አውዳሚ የነበረው ግጭት ካስቆመ ከ3 ዓመታት በኋላም ዘላቂ ሰላም አሁንም ሙሉ ለሙሉ እግሩ አልቆምም ብሏል። ከኦክቶበር 23 እስከ ኖቨምበር 2 2026 የተደረደረው የፕሪቶሪያ ስምምነት በዘመናዊ የኢትዮጵያ ፖለቲካ ውስጥ ትልቅ ውጤት ካላቸው ዲፕሎማሲያዊ ስኬቶች አንዱ ነው። ስምምነቱ እጅግ ብዙ ሰዎችን ሕይወት የቀጠፈና ሚሊዮኖችን ያፈናቀለ ጦርነት አስቆሟል። የሰብአዊ እርዳታ መስመሮችን ከፍቷል። የመሰረታዊ አገልግሎቶችም ቀስ በቀስ እንዲመለሱ አስችሏል። ያም ሆኖ የፕሪቶሪያ ከቀውስ መውጫ መንገድ ከመሆን ይልቅ ያልተፈቱ ስብራቶችን ከሁሉም በላይ ደግሞ ከጦርነት በኋላ ያለውን የትግራይ ፖለቲካ ስርዓት ማን ይቆጣጠር የሚለው ትግል የሚያንጸባርቅ መስታወት ይሆናል ሲል ጌታቸው ረዳ ኢትዮጵያ ፕሪቶሪያ ስቶፕ ዘ ዋር ፖለቲክስ ኢዝ ኢምፐሪሊንግ ዘ ፒስ በሚል ካወጡት ጽሑፍ ለእናንተ አጋራን። ከዚሁ ጋር በተያያዘ ጄኔራል ታደሰ ወረደ ትላንት አዲስ አበባ መግባታቸው የተለያዩ ምስሎች ወጥተዋል። ከሰዓትም ጄኔራሉ የሚመሩት ጊዜያዊ አስተዳደር ከሰዓትም ባወጣው መግለጫም በፌዴራል መንግስቱ በወልቃይት እርምጃ እንዳይወስድ መጠየቁን አንድ አፍታ ሚዲያ በጊዜያዊ አስተዳደር ጽሕፈት ቤት ከወጣው መግለጫ ለመረዳትም ችሏል። ዛሬና ነገ በሚኖረው ስብሰባ ምን ይነሱ ይሆን ያለውን መረጃዎች እየተከታተልን ለእናንተ ምናቀርብ ይሆናል። ከጋምቤላ ከተነሳው ቀውስ አንስተን ትላንት ለእናንተ በቀን ዜና ምንጫችን እንደዘገብን ይታወሳል። ትላንት ምሽትም ጉዳዩ እንዳረገበ የጋምቤላ ምንጮቻችን ተናግሯል። በትላንትናው ዕለትም በጋምቤላ ከተማ በተለያዩ አቅጣጫዎች የተኩስ እርምታዎች ሲሰሙ እንደዋለና ህዝቡ ጭንቀት ውስጥ እንደሆነ ለቲክቫህ ኢትዮጵያ የደረሰው ሪፖርት ያሳያል። ተኩስ በተለያዩ አቅጣጫ ቀጥሎ እየተሰማ ነው ያሉት ነዋሪዎች ሁኔታው የሚያስፈሩ ናቸው፣ ከቤት ለመውጣት ከፍተኛ ስጋት ነው ያለው ብለዋል። አሁን ያለው ሁኔታ እጅግ ሳይከፋ አንድ ነገር ሊደረግ ይገባል ሲሉ አሳስበዋል። አንድ የጤና ተቋም ምንጭ ትላንት ቀኑን ሙሉ ተኩስ እንደነበረና የተጎዱ ሰዎች ወደ ጤና አቋም ሲመጡ እንደነበር ሰምቷል። በተያያዘ ዜናም የጋምቤላ ክልላዊ መንግስት መግለጫ አውጥቶ ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ የትኛውም ጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ ጸጥታ አካላት አስፈላጊ እርምጃ እንደሚወስዱ አስገንዝቧል። ይህ በክልሉ ያለው ጉዳይ ቀላል እንዳልሆነና ሃይባይ ሊያል እንደሚያስፈልገው ያሳያል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ